ጊዜ በፊት አንድ ጫካ ውስጥ ኤግል የምትባል ልጅ ትኖር ነበረ። ዋው ዛሬ ውሃው በጣም ደስ ይላል። እዚህማ እየመጣን እንጫወታለን። ያችን አሳ ካየሽ በኋላማ ትሩጫለሽ እንጂ። ሃሃሃሃ እዚህ ዘላለም የምኖር ደስ ይለኛል። ኤግልም ከተጫወቱ በኋላ ወጣ እየሄደች እያለ እባብ አየች። ወይኔ ጉዴ ምንድነው? ኤግል እንዳትንቀሳቀሺ እባቡ ይነድፍሻል። ኦ ቆንጅዬዋ እኔን አግቢኝና ልዕልት ሁኚ። ሶስቱም ሴቶች በጣም ደነገጡ። እንዴ ምን አይነት ነገር ነው? እባቡ ማውራት ይችላል እንዴ? እንዲህ የሚያወራ እባብ? አዋ አገባለሁ እንጂ ቃልሽን መዝግቤዋለሁ ብሎ እባቡም ተነስቶ ካለበት ቦታ ሄደ። ምን አይነት ህልም ነው ይሄ ነገር? አለች ኤግል። ነገር ግን ጓደኞቿ ደንግጠው ይሄ ህልም አይደለም፣ ዝም ብለሽ ነው ቃል የገባሽው ብለው ተቆጧት። እንዴ ጓደኞቼ ይሄ ነገር እውነት አይደለም፣ ጆሮአችን ላይ ዝም ብሎ አቃጭሎብን ነው። ግን እኮ እባቡን አይተነዋል፣ የሚያወራ እባብ ነው። አሁን በቃ ወደ ቤታችን እንሂድ። እቤቱም ከገቡ በኋላ ኤግል በጣም ተጨናንቃ ነበረ። እናቷም ይሄን 3 ቀን ምን ሆነሽ ነው የተጨናነቅሽው ኤግል ብላ ጠየቀቻት። ስለሚያወራው እባብ እየተጨነኩ እኮ ነው። የሚያወራ እባብ ምንድነው ደግሞ እሱ? የማይሆን ነገር ዝም ብለሽ ታወሪያለሽ። ከዛ በኋላ ወንድሟ እያወራ እንዳለ ኃይለኛ ንፋስ ተሰማ። ከዛ በኋላ ደንግጠው ሁሉም ከቤታቸው ወጡ። ምንድነው የሚሰማው ድምጽ ብለው ሁሉም ወጡ። ከዛ ሁሉም ደንግጠው አፈጠጡ። እባቦች በሙሉ ቤታቸውን ከበውት ነበር። እንዴት አመሻችሁ? እኛ በሰላም ነው የመጣ ነው። ከቤተ መንግስቱን የመጣ ነው። ልዑሉ አዞን የመጣ ነው። ትቀልዳለህ እንዴ? እህታችን የትም አትሄድም። ከነዚህ ፍጥረቶች ጋር ነው እንደሚሄደው ወንድሜ። አዎ አትጂ፣ ምን እንደሚያደርጉሽ ምን እናውቃለን። ግን እኮ እያቸው እኛን እኮ ምንም ነገር ያደረጉን ነገር የለም። የመጡት እኮ ሊጠይቁን እንጂ ሊወስዱኝ አይደለም። እያቸው እስኪ ያምራሉ እኮ። ኤግል እዛ ውሃማ አካባቢ ምን እንደሚጠብቅሽ ምን እናውቃለን። አይ አባዬ ውስጤ ምንም አይነት ፍርሃትና ውስጤ የሚረብሽ ነገር እየነገረኝ አይደለም። ከዛም እናቷ አለቀሰች። ቃል ገባልሻለሁ እናቴ፣ ሁላችሁንም ቃል ገባላችኋለሁ፣ ራሴን ጠብቃለሁ እና መጥቼ ሁሉን ነገር ነግራችኋለሁ። አይዟችሁ፣ እኛ ተንከባክበን ነው የምንይዛት። ልዑል ዘልፊናስ አስጠንቅቆናል። ኤግል የሆነ ነገር ከተፈጠረስ? ጮኬ ጠራሃለሁ ወንድሜ አለችና ከእባቦቹ ጋር ተከትላ ሄደች። ከዛ በኋላ ውሃው ጋር ይዘዋት ሄዱ። አትፍሪ ኤግል፣ ልዑሉ እየጠበቀን ነው። ቆይ አስማቱን ለማየት እየጠበክ ነው እንዴ? አለችና ውሃው ላይ ስትራመድ ውሃው ተከፈተና ወደ ውስጥ ገባች። ዋው ይሄ ነገር የምር ነው እንዴ? ኤግልም ወደ ውስጥ ስትገባ የሚያማምሩ አሳዎች፣ የሚያምር ቤተ መንግስት አየች። እንደዚህ የሚያምር ነገር በህይወቴ አይቼ አላውቅም። እንኳን ደህና መጣሽ ኤግሌ አለና ወደ ልዑልነት ተቀየረ። ወይኔ አንተ ማለት? አዎ እኔ ልዑል ዘሊቫስ ነኝ። የዚህ ግዛት ልዑል ነኝ። ኤግል እርግማኔን ሰበርሽልኝ። የሚሆነው ልብሽ ስላልፈራ ነው፣ በድፍረት ስለመጣሽ። እኔ እኮ በህልም ይመስሉኛል ስታናግረኝ እባብ ያናግራል እንዴ ብዬ በጣም ደንግጬ ነበር። እንደምታገቢኝም ቃል ገብተሽልኝ ነበር እና አሁንም ፈቃደኛ ነሽ? እዚህ ስመጣ ይሄን ያለው ብዬ አልጠበቅኩም ነበር። ነገር ግን ያየሁት ውበት፣ ደግነት፣ ሁሉን ነገር ነው ያየሁት። አዎ ዘልፊናስ አገባሃለሁ። የውሃው ግዛትም ለ3 ቀናት የሚያክል አከበሩ። አሳዎቹም ደነሱ፣ አበባዎቹም ፍክትክት አሉ።
በውሃና በጨረቃ በመሬትና በፀሐይ ሁለታችሁም ተጣመሩ። ከዛ በኋላ ሁለቱም ተጋቡ። እናም ኤግልም የውሃዋ ንግስት ሆናለች። በደስታም አመታቶች አለፉ። ከዛም ሁለቱም 4 ልጆች ወለዱ። እናቴ የምታነብልኝ ታሪክ የጫካውን ነው እንዴ? ጫካ ውስጥ ግን ምንድን ያለው እናቴ? ልጄ እዚህ ያለው ከዛኛው ካለው በጣም ይለያያል። ትልልቅ ዛፎች አሉ፣ ወፎች ይዘምራሉ፣ እናም ሰዎች አሉ፣ ቤተሰቦችም አሉ። ካየኋቸው በጣም ረጅም ጊዜ ሆኖኛል። እባክሽ እናቴ እነሱን ማየት አንችልም? ከዛም ልጆቹ በሙሉ አያታችንን ቤተሰቦቻችንን ማየት እንፈልጋለሁ ብለው አባታቸውን ጠየቁት። አባዬ እባክህ የእናቴን ቤተሰቦች ማግኘት እፈልጋለሁ፣ ብዙ ታሪኮችን ሰምቻለሁ። ናፍቀውሻል እንዴ ብሎ ጠየቃት። እሷም ሁልጊዜ ነው የሚናፍቁኝ አለችው። ስለዚህ ሄደን እንጎብኛቸዋ፣ ልጆቻችንም ሁለቱንም ዓለም ማየት አለባቸው። የምርህን ነው ብላ ስትጠይቀው እሱም ንግስት ከቤተሰቦቿ መነጠል የለባትም። ከዛ በኋላም ከውሃ ውስጥ ወጥተው ከነ ቤተሰቡ ወደ ይሄ ነው ቤታችሁ? ይሄ ነው? አዎ እዚህ ነው እኮ ያደግኩት። ከዛ በኋላ እናቷ አየቻትና እየሮጠች ሄዳ አቀፈቻት። ወይኔ በጣም ፈርተን ነበርኩ። በጣም ደህና ነኝ አባዬ፣ ይኸው እንዳየኸኝ ነኝ። ይሄኛውስ ማን ነው? ይሄኛው ባለቤቴ ዘልፊናስ ነው። ከዛ በኋላ ልጆቿንም በሙሉ አስተዋወቀቻቸው። በጣም ደነገጡ። ንጉሱም ሁሉን ነገር ለቤተሰቦቿ አስረዳቸው። እናም ቤተሰቦቿ በጣም ደስ አላቸውና የንጉሱ መኖሪያ አካባቢ ውሃው ዳር ጋ ሄዱ። ከዛ በኋላ የውሃው ግዛትና የውጭው ግዛት አንድ ላይ መስማማት ጀመሩ። አብረው ኩክ ያደርጋሉ፣ ስጦታ ይሰጣጣሉ። አንድ ቀን ግን ወንድሞቿም ፍርሃት ዋጣቸው። ግን አስባችሁታል? እህታችን እኮ ውስጥ ከሚገኝ ፍጥረት ጋር ነው የምትኖረው። ጆናስ ምን ነካ? በጣም ደግ ንጉስ እኮ ነው። ኤግልንና ልጆቹን እንዴት እንደሚንከባከብ አታይም እንዴ? እኔም እኮ ይሄ ነው የሚያስፈራኝ። ምናልባት አስፈራርቷት ቢሆንስ? ምን ነካ? ደስተኛ ነው የምትመስለው። እንደውም ይኸውልህ እኛ ስለ ውሃው አስማት ምንም የምናውቀው ነገር የለም እኮ። ልጄ ምን እያልክ ነው? እኔ ምላችሁ ንጉስ ሳሊቫን እንፈትነው ነው ምላችሁ። ትክክለኛነቱን ማረጋገጥ አለብን። እና ምን ከዛ በኋላ ልትጣሉ ነው ወይስ ምንድን ነው? ይኸውልሽ እማዬ፣ ባለፈው ማታ እሷን ልጠብቃት አልቻልኩም። አሁን ግን መጠበቅ ግዴታዬ ነው። ከዛ በኋላ ቤተሰቦቿ እሱን ለመፈተን ተዘጋጁ እና ወደ ውሃው ሄዱ። ልጄ ምርጥ እራት አዘጋጅቼልሻለሁ። ዛሬ አባትህ የት ሄዶ ነው ብሎ ልጁን ጠየቀው። አይ ግዛቱ ላይ የሚያደርገው ነገሮች አሉት። ምነው ጠየከኝ? ፊት ለፊት ሆነን ልናናግረው እንፈልጋለን። እንዴ በደንብ ለማወቅ ነው። በጣም ቀላል ነው። እናታችን እንዴት ዘምረን ወደ ውስጥ መግባት እንደምንችል አሳይታናለች። ዝም በል ልጄ። ከዛ በኋላ ልጆቹ መዝሙሩን መዘመር ጀመሩ። ወዲያውኑ እናታቸው ተናደደች። ነገር ግን ንጉሱ መጣ። ከዛም ትልቅዬ መረብ አዘጋጅተው ነበርና እላዩ ላይ ጣሉበት። ምንድነው የምትሰሩት? አቁም ወንድሜ፣ እባክህ አቁም። እህቴ፣ ይሄኛው ፍጥረት እስኪ እንደሚወድሽ እናያለን። ልጆቹም አባዬ አባዬ እያሉ እየሮጡ መጣራት ጀመሩ። እግሌ፣ ልጆቹን እባክሽ ተጠንቀቂ። እስኪ ኃይሉን በሙሉ እናሳጣዋለን። እስኪ ኃይሉን ሲያጣ እግልን እንደሚወዳትና እንደማይወዳት እንለያለን። እንደዛ ማድረግ አይችልም። የውሃ ፍጥረቶች መሬት ላይ መቆየት አይችሉም። ንግስቴ እባክሽ አታልቅሽብኝ። እኔ ያንቺን ፍቅር ላለማጣት ምንም ነገር አደርጋለሁ።
እየጎዳኸው እኮ ነው። አባታችን እኮ ነው። እባክህ ልቀቀው እባክህ። የእኔ ጥፋት ነው። እኔ መዝሙሩን ባልዘምር እኮ አባዬ አይወጣም ነበር። ተሳስተናል ወንድሜ። ይኸውላችሁ እሱ ጨካኝ አይደለም። የልጆች አባት እኮ ነው። ባለቤት እኮ ነው። ከዛ በኋላ ንግስቷ እያለቀሰች ስትጮህ ንፋሱ ተናወጠ። ከዛ በኋላ ኤግልና ልጆቿ ወደ ዛፍነት ተቀየሩ። ወንድሞቿም ደነገጡ። እባክሽ አቁሚ ኤግል ብለው መጮህ ጀመሩ። ነገር ግን ረፍዶ ነበረ። ኤግልና ልጆቿ ወደ ዛፍነት ተቀየሩ። ምንድን ያደረጉት? ወይኔ! ከዛ በኋላ ደንግጠው ንጉሱን ውሃ ውስጥ ጨመሩት። ከዛ በኋላም ንጉሱ ወዲያውኑ ዳነና ከውሃ ውስጥ ወጣ። ኤግል ልጆቼስ? ወይኔ ጉድዬ! የእኔ ጥፋት ነው። እባክህ ይቅር በለኝ። እንዴት መመለስ እችላለሁ? እንዴት? እኔ ለነሱ ያለኝን ፍቅር መፈተን ፈልጋችሁ ነው። አሁን ታዩኛላችሁ። ከዛ በኋላ ዛፎቹን ሄዶ ሲነካው ወዲያውኑ ወደ ልዕልትነትና ልጆቿን ተመለሱ። ኤግል ንግስቴ ሆይ። ከዛ በኋላ ልጆቿና እነሱም ተቃቀፉ። እባካችሁ ይቅር በሉኝ፣ እባካችሁ። ይቅር ባይነት ሁልጊዜ ፍቅርን ያመለክታል። እናም ይቅር ብለህናል። ከዛ በኋላ ሁሉም በደስታ አብረው መኖር ጀመሩ።